የማህሌት አፍቃሪዎች እንዴት ናችሁ? ሰላማችሁ ይብዛ። የምሳሌ ድራማ ቀጣይ ክፍል። ማህሌት እንግዲህ ተስፋዋን አትቆርጥም። ብሩክ በሌለበት ቦታ የኤፍራታን ምክር ሰምታ ወደ ብሩክ ቤት አቅንታለች። እንግዲህ ቅድስት ደግሞ ጎበዝ ናት፣ ብርቱ ናት። በረንዳ ላይ ቆማ እንግዲህ ዞር ዞር እያለች እነ ማህሌት ወደ ቤት ሲመጡ ስታይ ቀጥለጥ ብላ በሩን ክፍት አድርጋ ወደ ፖሊስ ቤት ሄደችው ማለት ነው። ማህሌት እየዋየ ብሩክ የለም ብላ ዘው ብላ ቤት ገብታ እቃዋን ለመውሰድ እንደገና ጌጣጌጦችን ልትዘርፋ ለመጥፋት ስትፈላልግ እንግዲህ ቅድስት ፖሊስ ይዛ ከቻለችባቸው ማለት ነው። እና በጣም ደስ ያደረገችኝ ቅድስት ማለት ነው። ደግሞ አምሮባታል። እንግዲህ እነ ብሩኬ ምሳሌ ታክማ እስከምትመጣ ድረስ ያው ዝናን ነበር የምፈራ። ዝና ሉላ ራሷን ልትጥል ነበር። ሉላ በጣም ተማራለች፣ ከራሷ በላይ ሆኗል። ምክንያቱም ውጭ አያሳያትም፣ ንፋስ መቀበል አትችልም። አጋጣሚ አብሮ በረንዳ ቆሞ ነበር። ነገር ግን በጥፊ ሲመታት ራሷን ከፎቅ ላይ ልትወረውር ነበረ። ሉላ ለትንሽ ያዛት ማለት ነው። ስለዚህ ዝና ጸባይን ቢያሳምርና እንደዚህ በቃ ወንዳ ወንዱ ላይ ባይጫወት እንግዲህ ካገባት የሚገባውን ፍቅር በዱላ ሳይሆን በግዴታ ሳይሆን እሷ የምትፈልገውን ፍላጎቷን ቢያሟላላት መልካም ነው ብዬ አስባለሁ። እንደዚህ ከሆነ ሉላ መቼም ወደ ዝና አትቀርብም፣ ትቀርባለችም ብዬ አላስብም። ነገር ግን እንግዲህ በመልካምና በጥሩ ነገር ወደ እሷ ቢቀርብ መልካም ነበር ማለት ነው። መቼም ቢሆን ሞገስን ብታስብ ጥሩ ሰው ቢሆንላት ፍላጎቷን ቢያይላት ሉላም እንደዚህ አትማረርም፣ ሁሌም ሀዘን አትለብስም ማለት ነው። ዝና አልገባም ይመስለኛል። እንግዲህ ለማንኛውም እንግዲህ ማህሌት ፖሊሱ ወደ እስር ቤት ይወስዳቸዋል ወይስ ይለቃቸዋል? ምክንያቱም ማንም ሳታስፈቅድ ባለቤቱ በሌለበት ቦታ ነው ቤት ገብታ ቅድስትንም ስታስፈራራ ገልሻለሁ እያለቻት እሷንም አስፈራራቻት። እንደገና ደግሞ ንብረትን ለመዝረፍ እስከመጣች ድረስ ወደ እስር ቤት ነው የምትሄደው ወይስ መሄጃው ወዴት ይሁን? ማለት እኔ የሚገርመኝ ደግሞ የኤፍራታን ምክር እየሰማች ነው ሁሌ የምትነሳ ማለት ነው። ተነስ እንደዚህ አድርጊ ካለቻት በቃ እሷን አምና ነው ተከትላ የምትሄደው ማለት ነው። ኤፍራታ ሁሉ ችግር የለባትም። ሰው የሆነ ነገር ለማግኘት ነው ኤፍራታ ማለት ነው። ስለዚህ ማህሌት ዞር ብላ ራሷን ብታይና ትንሽ ብትረጋጋ ጥሩ ነው። ለማንኛውም ውድ ቤተሰቦቼ መልካም ቆይታ ይሆንላችሁ። እንግዲህ ዳጣም ቤተሰቦቿን